ሰበር ዜና ከመሸ ደርሶናል። ጎንደር ላይ በተደረገው የሐሰተኛ ነቢያት ጋጋታና ጫጫታ እንዲሁም ደግሞ ህዝባችን ላይ በተደረገው ቀልድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ጎንደር አጥቢያ ይቅርታ ጠይቃለች። ቪዲዮ ጎንደር የሚሰራ ድግምት የጨለማ ስራ ውጣ ካለበት ውጣ በጌታ በኢየሱስ ስም። መተት፣ ሟርት፣ የጨለማ አሰራር፣ የበሽታ አሰራር፣ የሟርት ስራ ውጣ ካለበት ቦታ። እዚህ ደብዳቤ ማህተብ ላይ ሙሉ ወንጌል ቤተክርስቲያን የሙሉ ወንጌል አማኞች እንደጻፉት ያሳያል። በእውነት ይሄንን ደብዳቤ ሙሉ ወንጌል የጻፈሽ ከሆነ ነገር ግን እኔ እንደዚህ አይነት ደብዳቤዎችን በግሌ አልቀበልም። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንኳን ለእናታችን ለቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት በዓል ሁላችሁም በሰላም አደረሳችሁ አደረሰን። እንግዲህ አሁን በአንድ ጉዳይ ነው ተመልሼ ወደ እናንተ የመጣሁት። ምንድነው የምንመለከተው? በዚህ በጎንደር የተካሄደውን እንግዲህ ሰሜኑን ለኢየሱስ በሚል መሪ ቃል የተካሄደውን ታስታውሳላችሁ። በፕሮቴስታንት ቤተ እምነቱ ብዙዎችን ሲያስቆጣ እንደነበር ይታወሳል። እንግዲህ የቤተ እምነቱ ሙሉ ወንጌል ቤተ እምነቱ ቤተክርስቲያን ይቅርታ ጠይቃለችና ያ ነገር ምንድነው የሚለውን እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን እንዳትረሱ። እስቲ ከሁሉ በፊት በዚህ በወንድማችን ምክር ወይም ደግሞ ደስ በሚል ነገር እንጀምር። እኔ ኦርቶዶክስ ሳሎን በመኪና ተጭኖ ወደ ቤተክርስቲያን የሚገባ ምግብ አይቼ ተከትዬ ቤተክርስቲያን ገብቼዋለሁ። 2 ቀን አደርኩኝ ምግብ ሳልበላ። ጃቴ ኪዳነ ምህረት ቃሊቲ አካባቢ ነው። በቤተክርስቲያን በኩል እያለፍኩ እያለው ቤተክርስቲያን በር ላይ ቁጭ ብሎ የምግብ ትራፊ የሚበሉ የኔ ቢጤዎችን ቆሜ እነሱ የሚበሉትን እየተመኘው እያለው አንድ አይሱዚ ሙሉ ምግብ ጭኖ ቤተክርስቲያን ገባ። ልክ ቤተክርስቲያን የሚገባው ሰው መስዬ ተከትዬ ቤተክርስቲያን ገባው። ከዛ በር ላይ ሲደርስ ሰዎቹ ሲሳለሙ ልክ እነሱን አይቼ እኔም እየተሳለምኩ የቤተክርስቲያኑን በር ሲሳለሙ እኔም ከነሱ ጋር የቤተክርስቲያኑን በር እየሳምኩ ግቢ ገባው። ምግብ ተከትዬ ማለት ነው። የሆነ ትልቅ አዳራሽ አለ። አዳራሽ ውስጥ ካስገቡ በኋላ ከቤተክርስቲያን ተሳልመው የሚመለሱ ሰዎችን በረከት ነው ቅመሱ እያሉ ወደ አዳራሹ ያስገቡ ነበር። ሌሎቹ ኑ ግቡና በረከት ቅመሱ የተባሉ ነው የሚገቡት። እኔ ግን ቀጥ ብዬ ማንም ና ሳይለኝ ገባው አዳራሹን። ልክ ሲገባ ምግቡ ጠረጴዛ ላይ ተደርድሯል። ቢፌ ነው። ማንም ሰው ሲመጣ አንድ ቁርጥ ያነሳል። እንጀራውን አንድ ቁርጥ አንስቶ ለበረከት ነው ተብሎ ነው እንግዲህ አንድ ቁርጥ አንስቶ ትንሽ ወጥ ጨምሮ ፊት ለፊት ቁጭ ብሎ ይበላል። እኔ ግን 4 ቁርጥ አነሳው ሳይሆን ጫንኩኝ ሳይኑ ላይ 4 ቁርጥ አነሳው፣ ወጡንም ጨመርኩበት። እጄ ላይ ሳየው ተከምሯል። ሰውን ስመለከተው አንዳንድ ቁርጥ ነው ለበረከት ተብሎ። ከዛ ፊት ለፊት ቁጭ ብዬ መብላት ሞራል አጣው። የሆነ ጥግ ፈለግኩኝ። ይሄ የተጫነውን የት ቁጭ ብዬ ልብላ? ሰው እያየኝ ነው። ጨለማ ቦታ ፈለግኩኝ ቤት ውስጥ። ወይ ረአብ ኮንፊደንስ አሳጣኝ። ከዛ የሆነ ወደ ውስጥ አዳራሹ ወደ ውስጥ ገባውና የሆነ ጨለማ ቦታ አገኘው። እዛ ቁጭ ብዬው 4ቱን ቁርጥ እንግዲህ 2 ቁርጥ 2 ቀን ሳልበላ ስላደርኩ ነው። ለነገም ተስፋ የለኝም። 2 ቁርጡ ደግሞ ለነገ ነው። 4 ቁርጥ አነሳውና ቁጭ ብዬ 4ቱን ቁርጥ ከጨረስኩ በኋላ ወጣው። ነገር ግን ብዙ ሰው አይቶኛል። እያፈርኩኝ ነበር። ሌላው አንዳንድ ቁርጥ ሳነሳ እኔ 4 ቁርጥ አንስቼ ጥግ ስለገባው እያፈርኩ ነበር። ሰውም አይቶኛል። የሳቁም አሉ። እኔን አይቶ በሳቅ ዝቅ ያሉም ነበሩ። በላውና ጥርግግ አድርጌ በላው። የሆነ ነገር እያሉ ይወጣሉ። ሰው ማለት ከበላ በኋላ የሆነ ነገር እያለ ይወጣል። ያ ነገር ሰው ምን እንደምል አልገባኝም። በልቼ ውሃዬን ጠጥቼ ውልቅ አልኩኝ። ይገርማችኋል እስከ ዛሬ ድረስ በጃቴ ኪዳነ ምህረት ሳልፍ ማለት ነው ኦርቶዶክስ አይደለሁም። በዛ ሳልፍ ግን አንገቴን ዝቅ አደርጋለሁ ቤተክርስቲያኑ ጋር ስደርስ። ያ ነገር ይሰማኛል። አሁን ግን አልፏል። ያኔ በቃ ቀጣይ ለነገም ማለት ነው በንጋታው ምበላ ነገር ተስፋ ስለሌለኝ ልሞት ሁላ ይችላል ብዬ አስቤያለሁ። ውጭ ነበር ማድረው
የሚበላ ነገር የለኝም፣ ዘመድ የለኝም። በጣም ተስፋ አስቆራጭ ጊዜ ስለነበረ በቃ ህይወቴን መልሼ ያገኛለሁ ብዬ አላሰብኩም ነበር። ያ ጊዜ አለፈ። ሜን ፖይንቱን ልንገራችሁ። ዛሬ በቤተ ክርስቲያኑ በኩል ሳልፍ ሁሌ ትዝ ስለምለኝ ነው። እናም አንገቴን ዝቅ አድርጌ ኦርቶዶክስ ሳሎን እየተሳለምኩ አልፏለሁ እስከ ዛሬ ድረስ። መኪና ውስጥ ቁጭ ብዬ በእግሬም በዛ ሴት ትዝ ይለኛል። የማያልፍ ነገር የለም። ነገር ግን የማይለመድ ነገር ቢኖር ረዓብ ነው። ረዓብ አይለመድም። ችግር ይለመዳል። የፈለግከውን ነገር መልመድ ትችላለህ። ረዓብ ግን አይለመድም። የወሰደኝን ያቆመኝን ቦታ ስለማውቅ ነው። ጂሃቴ ኪዳነ ምህረት በዛ ሳልፍ እስከ ዛሬ ይሰማኛል። አንገቴን ዝቅ አድርጌ ተሳልሜ ያልፈዋለሁ። ሁሉም ነገር ያለፈ የማልፍ ነገር የለም። አያችሁ፣ ኦርቶዶክስ እኮ የሁሉ ቤት ናት፣ የሁሉ እናት ናት። ማርያም የኛ ቤተክርስቲያን የሁሉ እናት ናት። ሁሉን የምትመግብ፣ ሁሉን የምታበላ፣ ሁሉን የምታጠጣ ናት። የህይወትን ምግብ የምትሰጥ አይደለም ምድራዊ። ይሄ እንግዲህ ይሄ ወንድማችን የተራበው በስጋ ነው፣ በምድር ላይ ማለት ነው። የዘላለም ነፍሱ ራሱ ተርባለች። ይቺን ነፍስ የምታጠግብ ናት የኛ ቤተክርስቲያን። የዘላለም ህይወት ዳግመኛ እንዳይረባት አንዴ ከበሉ አንዴ ከጠጡ ዳግመኛ ማይረብበት ዳግመኛ ማይጠማበት የምታስገባ ቤት ናት። የክርስቶስን ስጋና ደም በመስጠት ማለት ነው። እንግዲህ በዚህ ወንድማችን ውስጥ ስመለከት ነበር። ቪዲዮውን በጣም ብዙ ሰው ነው ያየው በቲክቶክ ለቆት። እንደው ኮሜንቱን ስትመለከቱት በቃ አብዛኞቹ የሌላ ቤተ እምነት ምንድነው የተረዱት? ኦርቶዶክስ የሁሉ ቤት እንደሆነች ነው ከዚህ እየተረዳን ያለነው ነው። አዎ የሁሉ ቤት ናት። ሁሉን አቅፋ ሁሉን እቅፍ ድግፍ አድርጋ የምትይዝ ቤት ናት የኛ ቤተክርስቲያን ማለት ነው። በእውነት በዚህ ቤት ውስጥ መኖር ምንኛ መታደል ነው። የዚህ ቤተ እምነት አባል መሆን ምንኛ መታደል ነው። እግዚአብሔር ከበረቱ የወጡትን ወደ በረቱ ያልገቡትንም እሱ በምሕረቱ በቸርነቱ ወደ በረቱ ይመልስልን። እሺ እንግዲህ ሰሜኑን ለኢየሱስ ተብሎ ሰሞኑን የነበረውን ታውቃላችሁ። የሙሉ ወንጌል ቤተክርስቲያን ይቅርታ ጠይቃለች። ይህንን እንመልከት። ሰበር ዜና ከመሸ ደርሶናል። ጎንደር ላይ በተደረገው የሐሰተኛ ነቢያት ጋጋታና ጫጫታ እንዲሁም ደግሞ ህዝባችን ላይ በተደረገው ቀልድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ጎንደር አጥቢያ ይቅርታ ጠይቃለች። ቪዲዮውን ተመልክተን እንመለስ። ጎንደር ላይ የተካሄደውን ድርጊት በጎንደር የሚሰራ ድግምት የጨለማ ስራ ውጣ ካለበት ውጣ በጌታ በኢየሱስ ስም። መተት፣ ሟርት፣ የጨለማ አሰራር፣ የበሽታ አሰራር፣ የሟርት ስራ ውጣ ካለበት ቦታ ደብተራ ተወስዶ ነው የተሰራው። ችግላቴና ውጡ በጌታ በኢየሱስ። እንደሰማችሁት የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሰሜን ምዕራብ አጥቢያ ወይም ደግሞ አዘዞ አጥቢያ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ይቅርታ ጠይቃለች። መረጃው ከመሸ ነው የደረሰን። እሱን ደግሞ አነብላችኋለሁ፣ ስክሪን ላይ ያሳያችኋለሁ ማለት ነው። እንደዚህ ይላል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ወንድሞችና እህቶች በሙሉ ጉዳዩ ይቅርታም ይመለከታል። የጎንደር ሙሉ ወንጌል አማኞች በህብረት በየዓመቱ መንፈሳዊ ፕሮግራም እንደሚያደርግ ይታወቃል። ይሁን እንጂ በዚህ ዓመት ማለትም ህዳር 26 2018 ዓመተ ምህረት የተደረገው ፕሮግራም ከባለፈው የተለየ እና ከኢትዮጵያዊነትም ሆነ ከጎንደሬነት ባህል ያፈነገጠ እና በተለይም የኦርቶዶክስ እምነት ተከታይ ወንድሞችና እህቶችን በእጅጉ ያሳዘነ በመሆኑ ይህን አይነት ስህተት ከዚህ በፊትም አላደረግንም፣ ከዚህ በኋላም አናደርግም። አሁን በተፈጠረው ስህተት ግን ከልብ ይቅርታ እንጠይቃለን። እግዚአብሔር ኢትዮጵያን ይባርክ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን። በነገራችን ላይ ስለ ይቅርታው እጅግ በጣም እናመሰግናለን። ድምጻችን ተሰምቷል፣ ጮታችን ተደምጧል ማለት ነው። ምንም እንኳን ይሄ ህገወጥ የሆነ ይሄ ጎረምሳ ይቅርታ ባይጠይቅበትም ግን አጥቢያው ይቅርታ ስለጠየቀ እጅግ እናመሰግናለን። ነገር ግን እዚህ ጋር ስህተት አይበታል ደብዳቤው ላይ። ምክንያቱም ይቅርታ መጠየቅ ያለበት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እንጂ ለኛ ለወጣቶቹ አይደለም። ለኛ አይደለም ይቅርታ መጠየቅ ያለበት። ምክንያቱም የተደፈረችው ቤተክርስቲያን ነች፣ የተሰደበችው ቤተክርስቲያን ነች፣ የተዋረዱት ሊቃውንቶቻችን ናቸው፣ የተዋረዱ ህዝባችን ነው። እንደ ቤተክርስቲያን እንጂ ይቅርታ መጠየቅ ያለበት እንደ ወጣት አይደለም። ይሄ ስህተት ነው፣ ማስተካከል አለባችሁ። አጥቢያው ያስተካክል ወይም ደግሞ ወንጌል ያስተካክል ይሄን ነገር ማለት ነው። ለቀጣይ ነገር ግን እኔ አንድ ጥያቄ መጠየቅ እፈልጋለሁ። ከዚህ ጋር ተያይዞ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ቲክቶከሮችና ወጣቶች ማለት ነው እየሄዳችሁ የጎንደር ህዝብ ስትጋፍጡት የነበረውን ብር ለምን አትረቱም? የጎንደር ህዝብ እናንተ ትሄዳላችሁ፣ በየጊዜው ጉባኤ ታደርጋላችሁ፣ ገንዘብ ተሰበሰባላችሁ፣ አካውንታችሁን ሆዳችሁን ትሞላላችሁ። ለምን ወጣቱን ማትረዱት? ደቡብ ላይ ያደረገውን ሳር ማስጋጥ ሄዶ ሰሜን ላይ ሲያደርግ ለምን ዝም ትላላችሁ? ይሄ ጎረምሳ አንድ ወጠንሻ
ሰሜኑ ለኢየሱስ ብሎ አውጆ ሲሄድ ስለምን ዝም ትላላችሁ? ለምን ማትረዱት? የበላችሁትን ህዝብ እርዱት፣ የገጣችሁትን ህዝብ እርዱት። ቢያንስ ይሄን ነገር አድርጉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ማድረግ ያለባት ነገር ታድርግ። ይሄ ነገር ድጋሜ ጎንደር ላይ መካሄድ የለበትም። እንደ አይነት ስርዓት የሌለው እንደ አይነት ጋጠወጥ እናቶችን አደንዝዞ በመተት እሱ ሄዶ ናይጄሪያ ጠንቋይ ላይ ባሰረው ድግምትና መተት በስፕሬይ እየረጨ እናት አባቶቻችንን ያሳዘነበትን ሁኔታ ይቅርታ መጠየቅ አለበት። ወጣ ይሄ ጎረምሳ ራሱ ይቅርታ መጠየቅ አለበት። ይሄ ነብይ ዘካርያስ ነኝ የሚል የሐሰተኛ ነብይ የአውሬው የጥልቁ የጨለመው መንፈስ የሚጋልበው ጎረምሳ ይቅርታ መጠየቅ አለበት። ጭራሽ አንተ በደብተራ በምን የተሰራ ድግምት መተትላለህ? ቀለኛ ነው በጣም። ህዝቡን እንደዚህ ልትጫወትበት አይገባም። የተቸገረውን ህዝብ አንተ እርዳታ እንደመርዳት አይነት ነገር አድርገህ ህዝቡን ኑ እርዳታ አድርጋችሁ ብለህ ወስደህ ፕሮግራሙን የሰራህበት ቀለድክበት። አንተ በእርዳታ መሰበሰብካችሁ ነገር ቀልዳችሁባቸው። ስለዚህ ይቅርታውን እናመሰግናለን። ግን ይቅርታ መጠየቅ አለበት የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ እንጂ እኛ አይደለንም። በእርግጠኛ ስለተናደርን ሊሆን ይችላል። ነገሩን ለማብረር ነው። ጎንደር ላይ ሌላ ችግር እንዳይፈጠርባችሁ፣ ምናልባት ቸርቻችሁ ላይ ሌላ ችግር እንዳይፈጠር ሊሆን ይችላል። መልካም ነው መዝጋታችሁም እናመሰግናለን። ያን ነገር ማድረጋችሁ እጅግ በጣም ደስ ይላል፣ ጎንደር ላይ ያለውን ነገር። ስለዚህ ይሄ ነገር ይስተካከል። ኦርቶዶክሳውያን እንደተለመደው ባህል ሃይማኖታችንን ማንነታችንን እናስከብር፣ እናስጠብቅ፣ ሃይማኖታችንን እንጠብቅ። የእናት አባት ሃይማኖት ሳንል ነገር ግን ተምረንና አውቀን ሃይማኖታችንን እናስቀጥል። ይሄ ነው የሚያዋጣው። ከዛ ውጭ ፕሮቴስታንት ላይ የምታደርጉት ትንኮሳ መቆም አለበት። የምትሰነኩሱ ካላችሁ በድንጋይ ወርወራ የሚሆን ስራ አይደለም። በቃላት ጨዋታው በቃላት ነው። ጨዋታው በእውቀት ነው፣ በማገናዘብ በእውነት በህይወት ነው። ይሄን እናድርግ ለማስፈልጋለሁ። ለተደመረው አካውንቱን ፎሎ ቪዲዮ ደግሞ እጅግ ጋብታችሁ ሼር፣ ኮፒ፣ ሪፖስት፣ ላይክ፣ ዲዩት ፌቨራይት አድርጉ። ሰላም በያላችሁ በሰላም እግዚአብሔር ከሁላችን ጋር ይሁን። በሌላ ቪዲዮ እንገናኛለን። ሰላም በያላችሁ። እናመሰግናለን ወንድማችን። እንግዲህ ብዙ የፕሮቴስታንት ቤተ እምነቶች አማኞች የሆኑት ይህንን ነገር አይቀበሉትም። ይህን ይቅርታ ማለት ነው ውሸት ነው የሚሉ ነገሮችን ያነሳሉ። ግን ሰምታችሁ ከሆነ እንዲህ አይነት ነገሮችን ከዚህ በፊት አድርገንም አናውቅም፣ ወደፊትም አናደርግም። ይቅርታ ነው። ማምለክ ይችላሉ። ማንኛውም ሰው የፈለገውን እምነት ማምለክ ይችላል። ነገር ግን እንዲህ አይነት ሆነ ተብሎ እንግዲህ ማህተብ እያሳሰሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆኑትን አካላቶች እንዲህ አይነት ድርጊት ይሄ በእውነት ሃይማኖትን ከሃይማኖት የሚያጋጭ ተግባራት ነው ሲደረግ የነበረው ማለት ነው። ስለዚህ ይሄ ነገር ትክክል እንዳልሆነ ገብቷቸው ይቅርታ ጠይቀዋል። ደስ የሚል ነገር ነው በይቅርታው ስንመለከት ማለት ነው። ግን እዚህ ጋር ማንሳት የምፈልገው የኛ ቤተክርስቲያንን ሁኔታ ነው። የኛ ቤተክርስቲያን በወንጌል ላይ እየሰራች አይደል? በጣም ከፍተኛ የወንጌል ስራ ይጠበቅብናል። ምዕመናኑ በአግባቡ በተገቢው መንገድ ወንጌል አልደረሳቸውም፣ እየደረሳቸውም አይደለም። ይሄ ጠቅላይ ቤተ ክህነቱ ጀምሮ ትኩረት ሊሰጠው የሚገባ ነው። ዛሬ እንደውም የኛ ቤተክርስቲያን ትኩረት የሰጠችበት ህንፃዎችን ማነጽ፣ የተለያዩ ነገሮችን መስራት፣ ገቢ የሚገኝበትን ገንዘብ የሚሰበሰብበትን መንገድ ነው ቤተክርስቲያኒቷ ትኩረት አድርጋ እየሰራች ያለችው። ህንፃዎችን ሰርተን ምዕመናን ከሌሉ ምን ያደርጋል? ቤተክርስቲያንን ቤተክርስቲያን የሚያሰኙት ምዕመናን ናቸው። ስለዚህ ምዕመናኑ ወንጌል ተጠምቷል ማለት ነው። በክፍለ ሀገሩ ወንጌል እየተዳረሰ አይደለም። ድክመቶች አሉብን። የሌሎቹ ቤተ እምነቶች ይህንን ድክመቶቻችንን በመጠቀም እየገቡ የራሳቸውን ወንጌል በስፋት እያስፋፉ ይገኛል። ስለዚህ እኛ ወንጌል ስራ ላይ መስራት አለብን ብዬ አምናለሁ። የሚመለከተው አካል በእውነት ከምንምና ከምንም በላይ ትኩረት ሊያደርግበት የሚገባው ወንጌልና ወንጌል ነው። ሰው ወንጌል ሲማር ነው የሚድነው። ወንጌል ሲያውቅ ነው ወደ ድነት መንገድ የሚመጣው። ወንጌል ሲያውቅ ነው የክርስቶስን ስጋና ደም የሚቀበለው። ወንጌል ሲያውቅ ነው በንስሐ ህይወት ውስጥ የሚመላለሰው። ወንጌል ሲያውቅ ነው መከራ ፈተና ቢበዛበት እንኳን ስለ ሃይማኖቱ እንደሆነ የሚገባው ማለት ነው። ስለዚህ ቤተክርስቲያናችን በዚህ ላይ ትኩረት ልትሰጥ ያስፈልጋል ብዬ አምናለሁ፣ ከምንም በላይ ማለት ነው። ይሄ ማይደረግ ከሆነ ዛሬ 70 እና 80 ሚሊዮን ያልን ኦርቶዶክሳውያን ነገ ቁጥራችን እንደሚቀንስ እየታሰበ ነው። በክፍለ ሀገሩ በየዕለቱ ስንት ምዕመናን ናቸው ከበረቱ እየወጡብን ያለው? ይሄ ግን ትኩረት እየተሰጠበት ነው ወይ? ትኩረት እያገኘ ነው ወይ ነው? ይሄ ነው እጅግ የሚያሳስበኝ እንጂ ፕሮቴስታንቶቹ እንዲህ ናቸው፣ ሙስሊሞቹ እንዲህ ናቸው እያልን ቀን በቀን ብናወራ ምን ዋጋ አለው? የራሳችን ወንጌል እውነተኛዋ አይቷን ወንጌል ቀጥተኛ አይቷ ሃይማኖት እቺ ናት እያል ወንጌልን ካላዳረስን ማለት በዚህ ትኩረት እንዲሰጥ ለማለት እፈልጋለሁ። እሺ በመጨረሻ እስቲ ሰሜኑን ለኢየሱስ ይላል። እንግዲህ በሰሜን የሚገኙ ኢየሱስን አያውቁትም ማለት ነው። ሰፋ አድርገው መምህራችን ዲያቆን ዘማርያም ይናገራሉ፣ ያስተምራሉ። በደንብ እናድምጣቸው። የሚል መናፍቃን እንቅስቃሴ ጀምረዋል። ሰሜኑ ኢየሱስን አያውቀውም። የዚህ መዳረሻስ
ምንድን ነው ብለህ ታስባለህ? የዚህ መጨረሻስ ምን ሊፈጠር ይችላል ነው ብለህ የምታስበው? ይሄ በነገራችን ላይ በሁለት መንገድ ማየት እንችላለን። አንደኛ አላወቁም ብሎ የሚያስቡ ሰዎች አሉ። ኢየሱስ ክርስቶስን ያው ሰሜን የምንላቸው ትግራይም አማራም አላወቁም ብሎ የሚያስቡ አሉ። አንዳንዶቹ ደግሞ እያወቁ በተልእኮ የሚሰሩ ሰዎች አሉ። ባንዳ ተሸካሚ ለሌላ ሰው ተልእኮ፣ የውጭ ሀገር ተልእኮ ተሸካሚ ሰዎች አሉ። ስለዚህ እነዚህ በሁለት ነው ማየት ያለብን ማለት ነው። እነዚህ ሁለተኞቹ ናቸው በጣም አደገኞቹ በተልእኮ ስለሚሰሩ ማለት ነው እንጂ መቀሌ ዩኒቨርሲቲ ላይ እኮ እንዳ ኢየሱስ የሚባል ቤተክርስቲያን እኮ አለ። እዛ ነው ግቢ ጉባኤ የተማርኩት። ጎንደር ላይ ደግሞ ተመልከት። ጎንደር ላይ እኮ ርዕሰ አድባራት አደባባይ ደብረ ኢየሱስ ቤተክርስቲያን አለ። ያውም እኮ ስሙ ራሱ ርዕሰ አድባራት ነው። ሊቀ ሊቃውንት ዕዝራ ሐዲስ ያሉበት ደግሞ መድኃኔዓለም አለ። ዘወረድ ስትል ቃ ኢየሱስ አለ እና ኢየሱስ ሌላ መድኃኔዓለም ሌላ ነው። እኛ ጋር አይደለም። ስመ ተሰጎ እኮ ነው። ኢየሱስ ክርስቶስ፣ አማኑኤል፣ መድኃኔዓለም እኮ እነዚህ አካላዊ ቃል ስጋ ወልድ ስጋ መልበሱ ምክንያት የተሰጡ ስያሜዎች ናቸው። እና እውነት ሰሜን ለኢየሱስ ለጎንደር ለሰሜን ለትግራይ ህዝብ ሲሉ እውነት በጣም ጥምቀት ኢትዮጵያ ውስጥ በሉኒታ የት ይከበራል? ጎንደር ጥምቀት ማን የተጠመቀበት ነው? አቡነ ተክለ ሃይማኖት የተጠመቁበት ነው? የሆነ አባት የተጠመቀበት በዓል ነው? መድኃኔዓለም ኢየሱስ ክርስቶስ የተጠመቀበት በዓል ጎንደርን በጥምቀት እስኪባል ድረስ ለምን? ኢየሱስን የማያውቅ ህዝብ ነኝ? ማን ተጠመቀ ብሎ ደመር እንትን ጥምቀትን ያከበር ያለው? እና ይሄ የማያውቁ ሳይሆን እያወቁ በተልእኮ የሚሰሩ አካላት አሉ። እና ደግሞ የማያውቁት ደግሞ እንዳልከው ቅድም እንዳልኩ አጋጣሚዎችን መጠቀም ብቻ ሳይሆን በቃ በእነሱ ዘንድ ህዝቡ እነሱ የሚሉትን ባለማለቱ የመንፈቅና አንዱ ችግር ይሄ ነው። መጽሐፍ ቅዱስን ይዘው ወንጌል ስትሰብክ እነሱ የሚፈልጉት እኛ የምንለውን በልልን ነው። መጽሐፍ ቅዱስ የሚለውን በልና እኔ የምለውን በል እኔ የምለውን ስትል አንተ ወንጌል የሰበክ ብሎ ያስባሉ። የእነዚያ የውጭ ተልእኮ ግን ዋና ዓላማው ምንድን ነው? ታሪክን፣ ትውፊትን፣ ሃይማኖትን ከኢትዮጵያ ማጥፋት አንድ። ሁለተኛ የቀረው የኢትዮጵያ ክፍል አይተህ ከሆነ ይሄ የትኛዎቹም የኢትዮጵያ ክፍሎች ሙሉ ብትመለከታቸው ቄስ ብታገኝ፣ መርጌታ ብታገኝ አብዛኞቹ ከየት የመጡት ወይ ከትግራይ ክልል ነው ወይ ከአማራ ክልል ነው። ይሄን ምንጭ እንታደርቀው ያን ቦታ ስታደርቀው ነው። ምንጩን የማድረቅ ስራ ነው የተሰራ ያለው። ምንጭ ማድረቅ ሞያ ላይ ብትሄድ መርጌታ ወይም ዲያቆን ብታገኝ ወይ ከአብዛኞቹ ማለት ሁሉም አይደለም አብዛኞቹ ወይ ከአማራ ክልል ወይ ከትግራይ ክልል። ይሄ ምንጭ ማድረቅ የለብህ። የምታደርቀው የት ነው? ምንጩ ጋር መሄድ አለብህ። እዚህ ገድለህ አትጨርሰውማ። ተሞከሩ እኮ ቄሱን ተገደለ፣ መርጌታው ተገደለ፣ ካህናት ተገደሉ። ጅማ አላየንም? በሻሻ ላይ አልተገደለም? ስንት ካህን አያልቅም። ለምን? ምንጩ አልደረቀማ። እዚህ መርጌታ ስትገድል ሌላ መርጌታ ይመጣል፣ ቄስ ስትገድል ሌላ ቄስ ይመጣል። ሰው ምን ታደርጋለህ? ምንጩ ማድረግ አለብህ። እስፔሻሊ ወጣቱ ላይ ይሰሩታል። ለምን? አብነት ትምህርት የቆሎ ትምህርት ሄዶ እንዳይማር ወደ እነሱ እንዲመጣ። ለዚህ ምን ይቀርባል? የተለያዩ ማታለያዎች፣ የተለያዩ ጥቅማ ጥቅሞች ይቀርባሉ። ከዚህ አሁን ሰው ያልተረዳው ለምንድን ነው? መቆረጥ ነው የተፈለገው። ሰሜኑንና ሌላውን የኢትዮጵያ ክፍል መቆረጥ፣ በታሪክ በትውፊት በሃይማኖት እንዳይገናኙ ማድረግ። ከዛ በኋላ ስትቆርጠው ይሄም እዚህ አሁን የቀረው ቄሱ እያረጀ መርጌታው እያረጀ ያለቀ ይሄዳል ማለት ነው። ከዛ ቤተክርስቲያን ባዶዋን ትቀራለች። ቅዳሴ የሌላት፣ ሰዓታት የሌላት፣ ማህሌት የሌላት ቤተክርስቲያን ያስቀሯታል። ለዚህ ምቹ ምንጭ ያለው የት ነው? ዋና ምንጭ ያለው እዛ ጋር። ሰው ያልተረዳው ነገር ያ ነው። ከዛስ ታሪክ የሚባል ነገር የለህም። ትውፊት የሚባል ነገር የለህም። የክርስቲያን ሀገር የሚባል ነገር የለህም። በጣም የሚገርመው ደግሞ የፕሮቴስታንት እኮ መዳረሻው ኢየሱስ ጋር ነው ክርስቶስ ጋር ነው ብሎ እኮ ቢቆም ቆንጆ ነበር፣ ግን አይደለም። ኤቲስት ነው የምትሆነው። ብዙ ጊዜ አሁን አይተህ ከሆነ ወደ ተሐድሶ የገቡ ሰዎች ከቤተክርስቲያን ሰዎች ምንድን ናቸው? አሁን ጴንጤ ነው አይደሉም እኮ መና እኮ ነው የሆኑት። ፕሮቴስታንትም አይደሉም። እንዳይሄዱ ያ እነሱ ፈልገው የሄዱት ኢየሱስ የለም። እዛ ባዶ አዳራሽ ሆነ፣ ውሸት ሆነ፣ እንዳይመለሱ ሀፍረት ሆነ፣ መሀል ላይ ቀሩ። አጓጉል። አሁን ምን ይጠቀማሉ? የወቅቱን ፖለቲካ ይጠቀሙታል። ተበድለን ነበረ፣ በሰሜን ፕሮቴስታንት እንዳይኖር ምናምን እንደዚህ ተበድሎ ተጨቆ ነበረ፣ ህዝባችን ከዚህ መተት ከዚህ እስራት እንዲፈታ በማለት ይሄ ደብተራው እንደዚህ ነው የሚሰራብን ብለህ ይሄን ፖለቲካ ትሰራለህ። አንደኛው። ሁለተኛው ነገር ደግሞ
ጦርነቱን እንደ ጥሩ አጋጣሚ ይጠቀሙታል። ጦርነቱ ጥሩ አጋጣሚ ነው። ለምን በቃ ተዳክሟል። ማዕከላዊ መንግስት የሚቆጣጠረን የለም። ስለዚህ ስስብልቱን ታገኘዋለህ። በጦርነት በድህነት የተጎዳውን ሰው ደግሞ በጥቅማ ጥቅም በእርዳታ ስም ትገባለታለህ። በቃ በልግስና ትመጣለህ። ከዛ በኋላ እኛ የለውጥ ሐዋርያ ነን፣ ለክልሉ ሰላም ነው እኛ የምንተጋው ትላለህ። ይንጠቀው ስስብልቱ ምንድነው አሁን ያለበት ጦርነት ነው። ይህንን ጦርነት ደግሞ እነሱ የሚያረጋጉና ሰላም የሚፈጥሩ መስሎ ይጠቀሙበታል ማለት ነው። አሁን በተለይ አሁን አማራ ክልል ለዚህ ምቹ ሆኗላችኋል እነሱ። ባለፈው ዕለት በቲክቶክም እያሳየን ነበረ። በተለይ ደብረ ማርቆስ ላይ ኢየሱስ ብለው ነጣ ለብሰው ምናምን ነገር ላይ እየጨፈሩ ማለት ታያዋለህ። እንደውም ቪዲዮውን እየጨፈሩ ምናምን እየዘለሉ የሰንበት ተማሪዎችን መልምለው ራሱ የሚለው ደብረ ማርቆስ ላይ ኢየሱስ የሚል ከዛ ምን እንደሚያደርገው ታውቃለህ? የምታውቀውን አታውቀውም ይላል። ስም ነው አሁን ዘማርያም ነኝ እያልኩ ስምን ታውቀዋለህ ግን ዘማርያም ነው እሺ ልንገርህ ትለኛለህ። እንደዚህ ነው ቤተክርስቲያን የሚሉት። ኢየሱስን አታውቂማ ቤተክርስቲያን ልንገርሽ እሺ ይሏታል። ቤተክርስቲያን እኮ እየበላችሁ እኮ ነው። ስጋው ደሙን እኮ እየበላችሁ ነው። በንግግር ብቻ አይደለም እኮ ስጋዬን ደሜን ጠጡ የሚለውን እኮ በስብከት ብቻ ሳይሆን በመኖር ጭምር ስጋው ደሙን እየተበላ እየተጠጣ ህይወት የሆነውን ክርስቶስ እንደዛ ነው የምናገኘው እንጂ በንግግር በቃላት ማሳመር ወደ አይደለም እኮ ህይወት ጭምር እየተተረጎመ እየተመሰጠረ ሲየቻሉ ደግሞ እየመነኑለት እንደዚህ ነው የሚኖረው። ያንን ግን አሁን መና ለማስቀረት በተመሳሳይ ትግራይ ክልል በነበረው በዛ ጦርነት ያን ሁሉ እኮ ያስጨፈጨፋችሁ እንደዚህ ያረጋችሁ እኮ ሲኖዶሱ ነው እንደዚህ ተበድላችሁ ነበረ። ይሄን እኮ ያረጋችሁ እኮ እነዛ ሊቃነ ጳጳሳት አሁን እነዛ ሊቃነ ጳጳሳት ለእናንተ ያስፈልጓችኋል ብሎ በዚህ ደካማ ጎናቸው ደግሞ ገብተው ደግሞ እዛ ይቀይራቸው እና ጥቃቱ ላይ በጣም አደገኛ ጥቃት ነው ያለው። በጣም አደገኛ ኢቭን አሁን በትግራይ ክልል ደግሞ በዩኒቨርሲቲዎች ላይ ጭምር እንቅስቃሴ ያለ። እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንዲህ አይነት ወጣት የሆኑ መምህራኖችን ያብዛልን። እንግዲህ በተገቢው መንገድ ገልጾታል። እኛም በሰማነው ደግሞ ፍሬ የምናፈራበት ያድርግልን ለማለት እወዳለሁ። ከእናታችን ከቅድስት ድንግል ማርያም በረከትን ረድኤትን ያሳትፈን። በኋላው መርሐ ግብር እንግዲህ ባታ ማርያም አከባበሯ ምን ይመስላል የሚለውን ይዤላችሁ መለሳለሁ። እስከዛው ድረስ እጅግ አከብራችኋለሁ። ቸር ቆዩልኝ።